ባልሽ በጣም ያምራል። እሱንም ልትሰርቂኝ ነው እንዴ? አይ ምንም ቢያምርም ለኔ የሚመጥን አይነት ወንድ አይደለም። ኧረ እባክሽ ይበዛብሻል አይደል? ሲያዩት ወንድ ቢመስልም የሆነ አመዳም ነገር ነው። እኔ ደግሞ አመዳም ወንድ አይመቸኝም። አንቺ እኔ ነው አመዳም? አይ አጎትህን ሙድ እያልሽብኝ ነው። በአመዳም ደግሞ ሙድ እያዛል እንዴ? ለማንኛውም ሀሜታችሁን አቁሙ። ሰውነቴን ስቅቅ እያለኝ ነው። ኧረ እባክሽ እካኪው ቅማል በልቶሽ ይሆናል። ቅማል ደግሞ ምንድን ነው? ታናሽ ወንድምሽ። አንተ ራሱ ሙድ ትይዛለህ። አሁን ብጨቃችሁን አቁሙልኝ። ምድረ አመዳም። ሰላምዬ እኔ ምን አውቃለሁ? እግዚአብሔር ለምን እንደምትሆን ይግራል። እንግዲህ የውጭ ሲን እየሰራን ያለ ነው። ሰላም መንገድ ለመንከራተት እየተንከራተት ነው። ከኋላችን እንቁ ድንቁ ካሜራማን ፎቶግራፈር ዮዋ አለ። ደስ እያለ ነው። እንዴት ይቻላል? አናለች እዮባል ካሜራ አለ ብላክ ማች እናንተ እኔ እውነት ሄዳችን በጣም እኛም በጣም ተመቸን። እግዚአብሔርን እኛም በጣም እግዚአብሔር አሁን የመጨረሻ እኔ በልክ ዲያሎጉን ስለሆነ ታገኝ ነው። ከዛ ዲያሎጉን ይላችሁ ያቺ ሳይ ሞንታችን ነው። ያው የአባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር በሽታ በመድኃኒት እራሱ እግዚአብሔር አንበሳ በቃ ያው የአባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር ይኖራል? አክሽን! እግዚአብሔር ምን ሆነሽ ነው? የኔ እናት ንገሪኝ። እግዚአብሔር ምንድን ነው የቸገረኝ? ምንድን ነው ውስጥሽ ላይ ውስጧ ላይ የምር የተደበቀ የሆነ ሰው አለ? እግዚአብሔር እናቴ የሆነማ የተደበቀ ሰው አለ። የሆነ አክሽን! ዝም በሉ አትግቡ። አክሽን! እኔ እንደዚህ አይነት ሰው አጋጥሞኛል። አይዞሽ እግዚአብሔር እውነት እግዚአብሔር ነው በእውነት የአባቴ ነገር አስጨንቆኝ እንጂ ሌላ ምን አሽከት በኢየሱስ ውስጥሽማ የሆነ ነገር አለ። የሆነ ሰው አለ። እናቴ ትሙት እየተደበቀ የሆነ ነገር የሚነግርሽ የሆነማ ሹክ የሚል ሰው አለ። መሸን እንጂ ሀና እንግባ አሁን ወይስ እንቆይ? እሺ ትቻለሁ እኔ ሽሮል ካሜራ ያው የአባቴ ነገር አስጨንቆኝ እንጂ ሌላ ምን አዲስ ነገር አለ? ያው የአባቴ ነገር አስጨንቆኝ ነው እንጂ ሌላ ምን አዲስ ነገር ሊኖር ይችላል? እሱማ መቼ ጤና ሆኖ እሱ መቼ ጤናውን ያውቃል። አሁን ላይ ትንሽ የባሰበት ስለሆነ ትንሽ ጠቅኝ ነው። ትንሽ ነው ትንሽ ጨነቀኝ። እሱ መች ጤነኛው ነው ያውቃል። ያው አሁን እየባሰበት ስለሆነ ትንሽ አስጨንቆኝ
እሱ መስጤ ነው ያውቃል። ያው አሁን እየባሰበት ስለሆነ ትንሽ አስጨንቆኝ ነው። መቼ ሕክምና ተጀመረ? መቼ ሕክምና ተጀመረ ብለሽ ስለምን ያው የገንዘብ ጉዳይ ነዋ። እናትሽ 100,000 ብር ሰጥታኝ ነበር። ግን 100,000 ብሩ ምን አደርግበታለሁ? ያው የገንዘብ ጉዳይ ነዋ። ሰላም እናትሽ 100,000 ብር ሰላም ሰላም፣ እንዴት ናችሁ? ውድ የኖላዊ ድራማ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ። እንግዲህ ሀና ህይወቷን ተቀምታለች ማለት ነው። እርግብ በምትባል በአንዲት በእናቷ ጓደኛ ዘመድ ማለት ነው። በነገራችን ላይ የእሷን ፎቶ እና ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለይቱ ቤተሰቦች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላማችሁ ብዝት ይበልልኝ። የኖላዊ ድራማ ተከታታዮች እንዴት ናችሁ? እንግዲህ ሀና ፎቶዋንና ታሪኳን ማለት ነው የተሰረቀችው በአሲር ጓደኛ ነው ማለት ነው። በነገራችን ላይ እሱ የእነሱን ጭንቀት ስላየና አባቷ በጣም ታሞ ስቃይ ላይ እንዳለ ስላየ ለእሷን መፍትሄ ይሆናል ብሎ ነው ነገሩን ብዙ ቦታ አልሰጠውም መሰለኝ። መስቀሉንና እንግዲህ ፎቶውን ከአባቷ የጸሎት መጽሐፍ ውስጥ ወስዶ ሰጥቷል። እና እኔ ግራ የገባኝ ነገር ምንድን ነው፣ የት ነው የሚተዋወቁት ነው? በቃ እንዴት ታወቀች ይመስለኛል። ሴትዋ ያየቻት ቀን የነዛ ሰዎች ልጅ እንደሆነች በመልኳ አውቃት ነው የተከታተለቻት ነበር ወይስ የሆነ ጊዜ አባቷ ቤተክርስቲያን ቁጭ ብለው ልጁን ማለት እንትን ምንድን ነው መንገድ ላይ እንዳገኛት ምናምን ሲያወራ ነበር ከአሲር ጋር ካስታወሳችሁ። ቤተክርስቲያን ግቢ ውስጥ ቁጭ ብለው ፎቶዋን እያሳየው ልጄን እኮ እኔ ወልጃት የወለድኳት ልጅ አይደለችም፣ ከአክሱም ሹፌር ስለሆነ አክሱም ሄጄ ስመለስ ነው መንገድ ላይ እያለቀሰች ያገኘኋት ብሎ ነግሮት ነበር ለአሲር። እና ያን ፎቶ ሲያሳየውና እንግዲህ ያለው ነገር ሲያሳየው እርግጠኛ ነኝ ባዩሽ እዛ ቦታ አካባቢ ሆና ይህን ነገር አዳምጣ ነበር ማለት ነው እንጂ በምን ታሪክ ልታውቃቸው ቻለች? እኔ በጣም ግራ እስኪገባኝ ድረስ ማለት ነው። ታሪኩ እንግዲህ እርግብ የእሷን ታሪክ ሰርቃ ስትመጣ በጣም ያስደነግጥ ነበር። እና ከዛ ሁሉ ነገር በኋላ ደግሞ የሚያስጠላው ነገር ምንድን ነው? አሁን ዲኤንኤን ምርመራ ይደረጋል። ዲኤንኤን ምርመራ ደግሞ ትቀይረዋለች ይቺ ባዩሽ የምትባል እና ከባዩሽ ምን እንደተረዳው ታውቃላችሁ? እንደዚህ በጣም እንደ እባብ በጣም መሰስ ያሉ ጥሩ ሰው መስለው ጓደኛ ቤተሰብ መስለው ህይወታችሁ ውስጥ የሚገቡ ሰዎች ምን ያክል የእናንተን ህይወት ለማበላሸት ምን ያክል እርቀት እንደሚሄዱ ነው ከባዩሽ የተረዳሁት ማለት ነው። እና ማንም ሰው አልጠረጠራትም። በጣም በቃ እንደምትወዳት እንደምታስብላት አስመስላ ነው ወደ እሷ ህይወት ውስጥ የገባችው፣ ወደ ጓደኛ የበላይ የገባችው። እና በማታስቡት ቅጽበት ግን እንዴት አድርጋ እሷን ለመጣል እንደሞከረች ተመልከቱ። የእሷን ገንዘብ የእሷን ሁሉ ነገር እድገቷን ትቀናባት ነበር ለካና በጣም በማስመሰል የተካነች ምናምን ሆና እንግዲህ እዛ ቤት ገንዘብ ለማግኘት ነው የሁሉ ነገር እየተደረገ ያለው። እና ልጅቷ ከገጠር መታ እንግዲህ ሰው ቤት የምትሰራ የነበረች ናት እርግብ ማለት እና ይሄን ድራማ እንድትሰራ እንግዲህ ታደርጋታለች ማለት ነው። እና አሁን ላይ ዴኒኑን ቢያስቀይሩትም ያው ሀናን ወደ ደሴ ማለት ከቤት ካባረረቻት አባቷን ስለታከሙ ወደ ደሴ መሄዱ አይቀርም። እና ነገሩ ከረፈደ በኋላ ሜላት ትዝ ቢላት ልጇ እንደሆነች ምንም ዋጋ የለውም። እና ዲኤንኤ መቀየሩ አይቀርም። ሴትዋ ትቀይረዋለች ባዩሽ ማለት ነው። እና እኔ ባዩሽ ወደ ህይወታቸው እንደመጣች ማለት ነው በጣም ለሜላት ጥሩ ሰው ምናምን ነበር የምትመስለው። እና ብዙ ሰው ኮሜንት ላይ ሜላት ከድራማው ትወጣልን፣ ማን ነው ባዩሽ ከድራማው ትወጣልን ምናምን ሲሉ ነበርና አልገባኝም። ጥሩ ሰው አይደለች እንዴ? ለምንድን እንደዛ የሚሉት እያልኩኝ እና እኔ እየቆየሁ ሳያት ለካ በቃ መሰስ ያለች እንደ እባብ መጥፎ እንደ ስስት ማለት ነው። ሁለት አይነት ሰዎች፣ ሁለት ገጽታ ያላቸው ሰዎች ያለው አይደለም ይቀያየሩ። እና እንግዲህ በጣም የምትወዱት ሰው የምወዳችኋለሁ ብሎ በህይወታችሁ ውስጥ ያለ ሰው እንዳታምኑ ተጠንቀቁ። እንዲህ ነው የሚቀብራችሁ። እኔ ከባዩሽ ይሄንን ያየሁትና እንግዲህ አባቷም እናቷም የእነሱ ልጅ እንደሆነች እህቶቿ ሳይቀሩ ወንድም እህቶቿ ሳይቀሩ ሀኒቾ የእነሱ እህት እንደሆነች ልባቸው ስለነገራቸው ነው እንደዚህ በጣም ቅርብ ብለው ከእሷ ጋር የሆኑት ማለት ነው። ግን ሜላትም ራሷ እናትየዋም ራሷ ውስጧ እኮ ይነግራታል። ግን ደግሞ እችኛዋን ልጅ ብላ የ16 ዓመት ናፍቆቷል በቃ ልጅ ናት ብላ ስለተቀበለች ነው እንጂ እንትን ፍቅር ያላት ለሀኒቾ ነው በሚገርም ሁኔታ ማለት ነው። እና ያው እውነቱ መውጣቱ አይቀርም። ግን ሰውን ግን አትመኑ ነው በቃ። እኔ ከዚህ ሴት ጎይ የተማርኩት ይሄን ነው። ሰውን አትመኑ። ሰው ቀን ጠብቆ ሊጥላችሁ የሚጥር ክፉ
ፍጥረቶች ነን። እኔ አሁን ሳየው ማለት ነው።